ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለናል። ቢሸይኢን በአንዳች ነገር አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነብይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም፣ ደስታ፣ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት? አረ ወላሂ አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ። ሚነል ኸውፍ ከፍራቻ ይህም ፈተና ነው። ወልጁዕ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅሲ ሚነል አምዋላ ከንብረትን በማጓደል እንፈትናቸዋለን እንሞክራቸዋለን። ወለአንፉሲ ከነፍስም ከቤተሰብ አንዱን በመውሰድ እናት፣ አባት፣ ልጅህን፣ ሚስትህ፣ ቤተ ዘመዶችን የሆኑን አካል በመውሰድ እንሞክራቸው። እኛም የአላህንም ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን ወደ እሱም ተመላሾች ነን ሁላችንም እንጓዛለን የሚሉትን አበስራቸው። السلام عليكم ورحمة الله وبركاته